ታዲያ ለምንድን ነው የፈለገው? ግርማ እንዲፈታ ፈልጋለሁ። ወይ ይቅርታ፣ እሱን እንኳን አሁን ማድረግ አልችልም። ማነሽ? እኔ አማርኛችን እንዴ? ወይስ ማንነትሽ ጠፍቶሽ ነው? ሁሉም ነገር እንደ አባትሽ ካልተነገረኝ አትበይ። አባቴንማ አሳስረሽዋል። የዚህን ቤት ጉዳይ ልታደርጊ ነው መክሊት? አላውቅም። ጎዳና ከመውደቅ ውጭ ምንም አማራጭ የለኝም። ጎዳና ስትወድቅ እንዱ የአባቷስ የእናቷስ ነፍስ ይቀይለኛል። አዎ በእርግጥ ተረድቼሻለሁ እኮ ግን ግርማ ላምሮት ዛሬ እነግርሃለሁ አይደል ያልከኝ? በዛ ላይ ላምሮት ግርማ እንደማስፈታው ቃል ገብቼላታለሁ። ጆኒ ቃል የተገባ ነገር ሁሉ እኮ ይፈጸማል ማለት አይደል? ኪሩቤል እንድትመክረኝ አይደለም እዚህ የመጣሁት። ቃላችንን ማክበር ስለሚያስፈልግ ነው እንጂ በዝምታ ላደርገው እንደምችል አንተም ታውቃለህ። የፈለግሽውን ነገር ብለሽ ነግረሽ አሳምኛት። አለበለዚያ ግን እዚህ ቤት ውስጥ አይደለም ብዙ ጊዜ ስራ እየሰራሽ ልትቆይ ይቅርና 2 ቀን ማደራችን። ሰማሽ? የባለፈው ክፍል ላይ ስናደንቀው የነበረው ጆኒ አሁን ላይ እንግዲህ ነገር ተገልብጦ ታሪክ ተቀይሮ ጆኒ መፍዘዝ የለብህም፣ ይሄንን አጋጣሚ መቼም ልታገኘው አትችልም። ስለዚህ ከኪሩቤል በላይ እዛ ቤት አንተ መሰረት መጣል አለብህ። እዛ ቤት ከሁሉም በላይ ተሰሚነት ልታተርፍ ይገባል በማለት ራሱን እያማከረው ይገኛል። ጆኒ አመስግነን ሳንጨርስ ኪሩቤል ጋር ያለው ነገር ሳይቋጭ ትርሲትም ሳታክማ ሳትመለስ ይሄን ነገር እንዴት አሰበ? ይሄን ነገር ካደረክ በዛ ቤት ውስጥ ትልቅ ተሰሚነትና ኃይል ይኖርሃል እያለ ራሱን እያወያየው እያማከረው ይገኛል። ነገሩ ተገለባብጦ መሆኑን ያላወቀው ኪሩቤል የባለፈው ጊዜ ሳላመሰግንህ ይላል። ኪሩቤል ምንም አያስፈልግም ምስጋና፣ የጋራ ጥቅም አይደል? ታዲያ ለምን ፈለከኝ? ግርማ እንድፈታ እፈልጋለሁ። ይቅርታ ይሄን እንኳን ልተባብር አልችልም እኮ። ለምን ሲባል እሱንማ እኔም አንተም ለምን እንደሆነ ጠንቅቀን እናውቀዋለን። ምክንያቱ ምንም ሊሆን ይችላል። እኔ ግን እንዲፈታ እፈልጋለሁ። ቆይ ለምን እንዲፈታ አስፈልገህ? ምክንያቱም ግርማ በዚህ መንገድ አይደለም ቅጣቱን እንዲያገኝ የምፈልገው። እሱ መታሰር ለእኔ ምንም ፍትህ አያስገኝልኝም። ይፈታ ብንል እንኳን አሁን ላይ ምንም ነገር ማድረግ እንደማንችል ማወቅ አለብን። አንተ ብቻ በመንገድ ጣልቃ አትግባ እንጂ እሱን እንዴት እንደማደርግ እኔ አውቃለሁ። ጥሩ እኔ እሺ ብል ማዘርሽ የምትል ይመስላል እንዴ? አንተ ብቻ ከመንገድ ዘወር በል እንጂ እኔ እንዴትም ከየትም እንዴትም ብዬ አስፈታዋለሁ ሰውየውን። ጥሩ አስቤበት ነገ እነግርሃለሁ መልሱን። እናቷ ጥለዋት ያረፉት መክሊትም እዛች ደሳሳ ጎጆ ውስጥ ብቻዋን እያነባች ትገኛለች። ወይዘሮ ዝናሽም የእናት ወደ አላስችል ስላቸው ምንም ባይወልዷት የእናትነትን ነገር ውስጣቸው ያውቀዋልና ልጅቷን መልኳ ከልጃቸው መልክ አንድ ስለሆነ እህቷ ናት የሚለውን ነገር ውስጣቸውም ስላመነበት ይሄ ነገርማ እኔ ላንተ ለማከር የፈለግኩት ነገር አለ ይላሉ ለኪሩቤል። እሱ ምንድን ነው? መክሊት እዚህ ቤት መታ መኖር አለባት። እንዴት ይሆናል ማዘር? ይሄ ላምሮትና ግርማ አሉ። ይሄ ነገር የሚሆን ይመስሎታል? ማዘር ግን በደንብ አስበሽበታል? ይሄ እኮ በጣም ከባድ ነገር ነው። አስቤበታለሁ ልጄ። ጎዳና ላይ ወጥታ ስትወርቅ ዝም ብዬ ማየት አልችልም። ማድረግ ያለብኝ አማራጭ ትርሲት እስክትመጣ ድረስ ሰራተኛ ናት ብለን ማስገባት ብቻ ነው እዚህ ቤት። ኪሩቤልም የወይዘሮ ዝናሽን ሀሳብ ተቀብሎ ወደ መክሊት በመሄድ እዛ ቤት መሄድ እንዳለባት ሲያስረዳት እዛ ቤትማ በጭራሽ አይታሰብም እኮ። ለምን ሲባል ምክንያቱም እንደነገርከኝ ከሆነ አባትና ልጅ በጣም አስፈሪ ሰዎች ናቸው። ስለዚህ እንዴት ነው ወደዛ ቤት የሚሄደው? የእህቴን አይን አሳውረዋታል ተብሏል። ስለዚህ እንዴት ነው ታዲያ ሲኦል ገብተሽ ኑር የምትለኝ? መክሊት እሱ ያንቺ ውሳኔ ነው። ሌላ ቦታ የምትወርቂበት የምታርፊበት ካለሽ እኔም እዛ ቤት ገብተሽ እንድትሰቃይ አልመክርሽም። ነገር ግን አማራጭ ከሌለ ግድ ይላል። ማዘርም ላንቺ ስለተጨነቀችና ያንቺ ነገር ስላስጨነቃት ነው እንደዚህ አይነት ከባድ ነገር ውስጥ ራሷን ኃላፊነት ውስጥ ያስገባችው። ታዲያ ምናልባት ሰራተኛ ለመሆኔንና የትርሲት እህት መሆኔን ከደረሱበት ሁላችንም ላይ የሚደርሰውን ነገር አስቤ ነው። እሱ ነገር አያሳስብሽ። እኛ ካልተናገርን በስተቀር በምን ሊያውቁ ይችላሉ አንቺ የትርሲት እህት መሆንሽን? መክሊትም አማራጭ ስላጣች እሺ በቃ በሀሳቡ ተስማምቻለሁ በማለት ከኪሩቤል ጋር ወደ ወይዘሮ ዝናሽ ቤት ታመራለች። ጆኒም በበኩሉ ለላምሮት አባቷን ሊያስፈልታላት እንደሆነ አቃቢ ሕጉን በውጭ የሚያስጨርስለት ሰው እንዳለ ሁሉን ነገር እንደጨረሰ ጥሩ ነገር እየነገራትና እሷም ደስ እያላት ትገኛለች። የእውነትህን ነው እያልከኝ ያለኸው ትል ነበረ ላምሮት። እውነቴን ነው ታዲያ። መክሊትም ገና ከመግባቷ የላምሮት እንግዲህ ግልምጫ ነበር የጠበቃት። ደግሞ ማነሽ አንቺ የሚል ጥያቄ መክሊት እባላለሁ ስትላት ስምሽን የጠየቀሽ የለም በማለት የተዘፈዘፈ ፊቷ ነበር ያሳየቻት። ምንድነው አማርኛችን እንደያለች ስታስጨነቃት ወይዘሮ ዝናሽ ይመጣሉ። እናቴ ማናትቺ ማናት እያልኩሽ ነው ንገሪኝ። ምንድነው አንቺ ሰውን ወጥረሽ ይዘሽ የምታስጨንቂው? ቁጭ በይ ልጄ መክሊትዬ ይላሉ ወይዘሮ ዝናሽ። እንግዲህ አንቺ ሁሉ ነገር እዚህ ቤት ስትሰራ የነበረው ትርሲትን አታውቂያለሽ። አንቺ እንደሆነሽ የበላሽበትንም አታነሽ። ስለዚህ አሁን ትርሲት እስክትመጣ ትርሲትን የእሷን ቦታ ተክታሷ በቤት ውስጥ እኔ ምንም መስራት ስለማልችል ትሰራለች ይላሉ ወይዘሮ ዝናሽ። በዚህ መሀል እነዛ ክፉ ናቸው የተባሉ ሰዎች በአእምሮዋ እየሳለቻቸው መክሊት ግራ ተጋብታለች። የምትለውም የምታወራውም ተጨንቃለች፣ ግራ ገብቷታል። ለማንኛውም የቤታችን አገልጋይ እንድትሆን ያመጣኋት። ስለዚህ እና እኔ ለምን የሚዘጋት ማነሽ ብዬ ስጠይቃት ስትንቀጠቀጥና ስትርበተበት እኮ ምንድን ነው ብዬ ነው እኔ ወጥሬ ያስኳት። አርፈሽ ትኖሪያለሽ ትኖሪ፣ ሁሉን ነገር ማወቅ ያለብሽ
ነው እንደ የሚመስልሽ? ልክ እንደ አባትሽ ሁሉ ነገር ምርመራ ትወጃለሽ። አባቴንም አሳስረሸዋል። ስለዚህ አሁን ምንም ብታደርጊ ምንም ማድረግ እንደማልችል አውቄ ዝም ብዬ ብቀመጥ ነው የሚሻለው። ትክክል። ይህንን ማወቅሽ ጥሩ ነው። ምንም ነገር በዚህ ቤት ማድረግ እንደማልችል ማወቅሽ እሱ ራሱ በቂ ነው። ስለዚህ አርፈሽ ብትቀመጭ ይሻልሻል። አሁንም መክሊት በነገሩ ግራ ተጋብታለች። የላምሮት ማፋጠጥና ሁኔታዋን የፊቷ መኮሳተር በአእምሮዋ እየመጣባት በጣም ግራ ተጋብታለች። ለመቀመጥ እንኳን ቁማ ነበር ግራ እየተጋባች። ተቀመጭ እንኳን ሲሏት ወይዘሮ ዝናሽ ለመቀመጥም በጣም ግራ ተጋብታለች። ለማንኛውም አንቺ ትርሲት ክፍል ትተኛለሽ፣ እሷ ደግሞ አንቺ ክፍል ትተኛለች፣ ትርሲት እስክትመለስ። ምን ደግሞ ጭራሽ ለምንድን ነው ለሰራተኛ ብዬ ክፍሌን የምለቀው? ግድ ይልሻል። እዚህ ቤት ደግሞ ማን እንደሚወስን አብረን የምናይ ይሆናል። ክፍሌ ሌላ ሰው ብታኔ ልታበረረ ይፈልጋ ነው እንዴ እናቴ እያለች ክፍሏ ገብታ ታብሰለስል ነበረ ላምሮት። እንደውም ጆኒ ጋር ሂጅ ብኖር ይሻለኛል። እንደዛም አይሆንም፣ ራሷን በራሷ እያማከረች ትገኛለች። እንደዛም አይሆንም፣ ጆኒ ጋር ሄድኩ ማለት እኮ ያን ሁሉ ጊዜ ከአባቴ ጋር የደከምንበትን ነገር አሳልፎ የሰጠው ማለት ነው። ስለዚህ እዚሁ መጋፈጥ ነው ያለብኝ። መክሊት በበኩሏ እባክዎትን እማማ፣ በጭራሽ በእኔ ምክንያት ገና ከመምጣቴ ምንም ችግር እንዲፈጠር አልፈልግም። ተዋታ ያስገድዷት። ክፍሏን መልቀቅ ካልፈለገች እኔ እዚህ ሳሎን አንጥፌ የተኛለሁ። ችግር የለውም መክሊት፣ እየሷ ያሳስበሽ። እኔ እኮ ያኛውን ዋናውን ቤት በዲአስ ይዤ ወደዚህ ቤት ስቀይር የትርሲት ምኝታ ነበር ያሳስባት። እንዴት የሷ ክፍል ትልቅ ሆነ፣ እንዴት የኔ ትንሽ ይሆናል የሚል ነበር። አሁን ግን ደግሞ ያን ቦታ ሲሰጣት አልፈለገችም። ስለዚህ እሷ ያለችው ካልሆነ ደረቅ ናት እንጂ እሷ ምንም አይመለከታትም። እኔም ደግሞ ይህን ነገር ያደረግኩት አውቄ ይሆን ብዬ ነው ይላሉ ወይዘሮ ዝናሽ። ጆኒ በበኩሉ ላምሮት በፍጥነት አባቴን አስፈታ እያለችው ስለሆነ እሱም ኪሩቤልን እንዴት አደረክ እያለ ነው። ገና እያሰብኩበት ነው ሲለው እንዲህ ዛሬ አልነበር ያልከኝ እንዴ ትናንትና በማለት እንግዲህ እያፈጠጠ እኔ አስፈታልሻለሁ ብዬ ቃል ገብቻለሁ፣ ስለዚህ መፈታት አለበት ሰውየው የሚለውን እንግዲህ ወጥሮ ይዞታል። ያን ያክል ጊዜ ስትጋፈጠው ኑረሃል፣ ዛሬ ደግሞ ሲፈታ ያስፈራህ ነገር አዲስ ነገር አለ እንዴ ይላል። ልፈራው እንደማልችል ታውቃለህ፣ ነገር ግን ሰውየው ከተፈታ የሚያበላሻቸው ብዙ ነገር ናቸው ይላል ኪሩቤል። የትርሲትም የሕክምና ጉዳይ ገና አልተጠናቀቀም። ስለዚህ ታክማ ድና ስትመለስ ይህ ሰውዬ ያኔ እንደዛ ያደረጋት ሰውዬ አሁን ደግሞ በህይወት እንድትኖር አይፈቅድላትም። ስለዚህ ሰውየው በጭራሽ ይፈታ የሚለውን ነገር በፍጹም ጥሩ ነገር ሊሆን አይችልም። ይህን ነገር እኔ አላምንበትም። ለምንድን ነው የሚገላት? እስካሁን እኮ ያልገደላት ቤቱ በእሷ ስም ነው ብሎ ስላሰበና ቤቱን በስሙ እስኪያደርግ ድረስ ነበር ያቆያት። ስለዚህ አሁን ቤቱ ደግሞ በማዘር ስም መሆኑን ስላወቀ በጭራሽ ትርሲት እንደማታስፈልግ ያውቃል። እንደውም በህይወት ከመኖሯ ይልቅ አለመኖሯን ነው የሚመርጠው። ስለዚህ አሁን ትርሲትም ሆነ እናቷ አደጋ ላይ ነው የሚሆኑት ግርማ ከተፈታ። ጆኒም እንግዲህ ወጥሮ ይዟል። የግድ አቶ ግርማ መፈታት እንዳለባቸው። አንተም ራስ ወዳድ እንደማትሆን መቼም እንደምትረዳኝ ይገባኛል። ትረዳኝ ግድ ይልሃል ደግሞ። ስለዚህ ሁለታችንም የሚያስማማ አንድ ነገር ልንገርህ። አቶ ግርማ ይፈታና ደግሞ መልሶ ከባድ ነገር የሚያደርግ ከሆነ መልሰን እናሳስረዋለን ይላል ጆኒ። መጀመሪያ ብቻውን ሲያስበው የነበረው በዚህ ቤት ከኪሩቤል በላይ አንተ ተሰሚነት እንዲኖር ማድረግ አለብህ ነበር ሲል የነበረው። ለላምሮትም አስፈታልሻለሁ እያላት ስለሆነ አሁን ራሱን ከኪሩቤል በላይ ለማድረግ ብቻና ብቻ ነው እንጂ ለኪሩቤል እያስበ አይመስልም። አሁን ላይ ለጊዜው በኪሩቤል ፊት እያስመሰለም ይመስለኛል። ይፈታና እያንዳንዱን እርምጃዎቹን ተከታትዬ ራሴ ምቹ ጊዜ ጠብቄ ልዘርረው ነው የምፈልገው ይላል። ነገር ግን ብቻውን ሲያወራው የነበረው ሌላ ነው። በዛ ቤት ውስጥ አንተ ከኪሩቤል በላይ ሆነ መገኘት አለብህ እያለ ራሱን በራሱ ሲያማክረው ነበር። ስለዚህ አሁን የአቶ ግርማ መዘረር አለመዘረር አይደለም ጉዳዩ። እዛ ቤት ውስጥ ከኪሩቤል በላይ ሆኖ መታየትን ይመስለኛል እያስበው። ይመስለኛል ብቻ ሳይሆን ራሱም ይህን ሲያቅድበት ነበር። ጆን ምን አስቦ ነው? ኪሩቤልን አሳምኖ ኪሩቤልን እየከዳው ይመስላል። የባለፈው ክፍል ላይ ነበር አብረው ሆነው አብሮነታቸው ደስ የሚል የነበረው። አሁን ግን ሀሳባቸው እዚህ ጋር እየተገነጣጠለ ይመስላል። ኪሩቤልም ይህ ሀሳብ የማይስማማን ይመስለኛል ብሏል። ነገር ግን ጆኒ ለራሱን የሆነ ነገር የራሱን ነገር እያመቻቸ ይመስላል። መክሊትም የተሰጣትን ስራ ጨራርሳ ሳሎን ቁጭ ብላ ላምሮት ስታገኛት ብድግ ብላ እንደ ሰው ክብር ልትሰጣት ስትፈልግ ወደዛ ተቀመጪ፣ አንቺ እዚህ ቤት የመጣሽው ትርሲትን ለመተካት ሳይሆን ለሰራተኝነት ብቻና ብቻ ነው የሚል የሚያስፈራ ፊቷን ኮስኩሳ ኮስተር ብላ ስታያት ልጅቷም ስቅቅ ትላለች። እኔ ብዙ የሚያስጨንቀኝ ነገሮች አሉ። ገና ደግሞ ያችኛዋን ተገላገልኩ ስል አንቺ እዚህ መተሽ ደግሞ አዲስ ሌላ ጭንቀት እንዳትሆኝብኝ። አንቺ ማድረግ ያለብሽ ለእናቴ ላምሮት ክፍል በጭራሽ አልተኛ ብለሽ ለእናቴ እንዴትም ሆነ እንዴትም አሳምኝ። እኔ የእሷ ክፍል አይመጥነኝም፣ እኔ ሰራተኛ ነኝ ብለሽ እናቴን አሳምኝ እያለች ወጥራ ይዛ ታስጠንቃታለች። እሱን እኮ ቅድም እኔ ራሴ በእኔ ምክንያት እንዳትጋጩ ብያት ነግሬያት ነበር። ነገር ግን አንቺ ሳሎን መተኛት የለብሽም፣ ለእሷ ደግሞ የተሰጠና ክፍል የተሻለ ክፍል ነው፣ ትልቅ ክፍል ነው ብላኛለች። ትሰምኛለሽ? የፈለግሽውን ነገር ብለሽ ያሳመኛት እንጂ ካላሳመንሻት አይደለም እዚህ ቤት ረጅም ጊዜ ልትሰሪ 2 ቀን ማደርሽን እንጃ። ላምሮትም መክሊትን ማስጨነቋን ቀጥላለች። እንዴትም ብለሽ እንዴትም በጭራሽ እዛ ክፍል መግባት የለብሽም እናቴን አሳምኝ በማለት እንግዲህ መክሊትም እጅግ በጣም በፍርሃት ተውጣ ላምሮትን ገና ከአንደበቷ ቃል ሲወጣን አይደለም ገና ፊት ለፊት ስታያትም እየተጨነቀች ትገኛለች። አንገቷን ደፍታ መጀመሪያም አባትና ልጅ ጨካኝና ክፉ ትርሲትንም 2 አይኖቿን ያጠፉ ብሎ ነግሯት ነበር እና በጣም እንደ ጦር ፈርታት ነበር የምታያት።
በስተመጨረሻም እጆቿን ይዛ እንተዋወቅ፣ እኔ ላምሮት እባላለሁ የትርሲት ታላቅ እህት፣ ነገር ግን ባታከብረኝ ምንም እንኳን በማለት እጆቿን እንቅ አድርጋ ታስጨልቃት ነበር። እሷም በመንቀጥቀጥ መክሊት በማለት ስሟን ታወቃለች። ያልኩሽን አድርጊ ብላት እንግዲህ ቪዲዮ ላይ ዛሬ እዚህ ላይ ነው ያለቀው። ሁለቱ እንታወቅ በማለት ሰበብ እጇን እንቅ አድርጋ እንደጎዳቻት ያሳያል። ጆኒም እንግዲህ በዛሬው ልክ እንዳላደረገ ነው። የባለፈው አብሮነታቸው ነበር የሚሻለው። አሁን ግን አንተ ራስህን ኪሩቤል አስበልጥ በዛ ቤት እያለ ራሱን በራሱ ሲያወያይ ስለነበረ ኪሩቤልን የከደው ይመስላል። ኪሩቤል እንዳለው ግርማ ከተፈታ ያ ቤት ሰላም አያገኝም። ኪሩቤልም በድጋሚ በህይወት እንዲኖር አይፈቅድለትም። ትርሲትም ስትመጣ እንደዛው በጭራሽ ወደዚች ምድር ሁለተኛ እግሯ እንዲረግጥ አልፈቅድም ብሏል። ከዚህ በፊት ለወይዘሮ ዝናሽ ተናግሯል። ስለዚህ እጅግ ከባድ አደጋ ነው ከተፈታ። ብቻውን ማስፈታት ከቻለ እንዴትም ብዬ አስፈታዋለሁ ብሏል። ነገር ግን ያሳሰሩት ወይዘሮ ዝናሽ ናቸው። የእሳቸው ፍቃድ ሳይኖር ማስፈታት ይችል ይሆን? በገንዘብ ያስወጣ ይሆን? እሱን እንግዲህ በቀጣይ አብረን የምናይ ይሆናል። ዛሬ ግን ይሄን ይመስላል። ኪሩቤልና ጆኒ አንድነታቸው ነበረ ደስ ያለን ባለፈው ክፍል ላይ። ዛሬው ላይ ግን በጭራሽ የተለያየ ሀሳብ ላይ ናቸው። ኪሩቤል የሚከደውም አልመሰለውም። የመጨረሻ የተናገረው ቃል ለማሳመን ኪሩቤልን የተናገረው ቃል ይመስለኛል። አካሄዱን አይቼ ራሴ እንደዘረረው ነው የምፈልገው ብሎታል። ነገር ግን ይሄ አይመስልም።